ወንድሞቼ እንደዚሁም እህቶቼ ነብያችን አለይሂ ሰላቱ ወሰለም ከሐሊማ ቤት ከገቡ ጀምሮ የተለያዩ ክስተቶች ተከስተዋል። ከተከሰቱት ነገሮች አንዱ አገር ቤት ሲመለሱ መካ ቆይተው ሲመለሱ ጉደኛ ነገር አጋጠማቸው። ምን? አንደኛ መንገድ ላይ እየሄዱ ሲመጡ እምታስቸግራቸው ደክማ መሄድ ያቃታት የነበረችው ሴት አህያ ከየት መጣ የማይባል ጉልበት አላህ ሰጥቷት ያንን ሁሉ ሴት ቀድማ ያንን ሁሉ ሰው ቀድማ ሩጣ ሄደ። ይሄም ደግሞ አንዱ ጉድ ነው። ለምንድነው የምትቀድሚን? ያቺው የትላንቱ የባለፈችው አህያ ነች? አዎ እሷ ነች። እንዴት ይሄ አይነት ጉልበት አገኘች ሲሏት ሐመልቱ ዐለይሃ ጉላመን ሙባረከን በረካ ያለው ልጅ ስለጫንኩባት ነው ትላቸው ነበር አሉ። አላ ኩሊ ሐል ሄዱ። ከሄዱ በኋላ እዛ አገር ላይ ለየት ያለ ክስተት ነበር። ዝናብ የለም፣ ድርቅ በድርቅ ሆኗል አገሩ። ላኪን ነብዩ አለይሂ ሰላቱ ወሰለም ከገቡበት ወቅት ጀምሮ የሐሊመቱ ሰዕዲያ ከብቶች ያሉት ከብቶችና ግመሎች በጣም የተመቻቸው ሆኑ። ጧት ይወጣሉ፣ ማታ ሆዳቸውን ሞልተው ወጥረው በጣም ሰብተው ነው የሚመጡት። ሲታለቡም ጉደኛ ነው የሚወጣቸው ወተት። አላ ኩሊ ሐል ሌሎቹ ሰዎች ደግሞ ሲሄዱ እንደዚህ አይነት ነገር አያጋጥማቸውም። ሰው ሁሉ ተገረመ። የከብት እረኞቹን ይጠሩና እናንተ ከብት እረኞች ሆይ የበኑ ሰዕድ የሐሊመቱ ሰዕዲያ እረኞች ከብት በሚያግዱበት ቦታ ሂዳችሁ ነው ከብት ማገድ ያለባችሁ። የነሱ ጠግበው ይመለሳሉ፣ የናንተ ተርበው ይመለሳሉ። ምን አይነት ነገር ነው? ወይለኩም ወዮላችሁ ይሏቸው ነበር አሉ። ከዛም በኋላ የነ ሐሊማ ከብቶች በሚሰማሩበት ቦታ ሂደው ዝናብ አልጣለ፣ ድርቅ ነው፣ የሚበላ ነገር የለ። ላኪን ሲመለሱ ይሄኛው ጠግቧል፣ ያኛው ተርቦ ይመለሳል። ምን ጉድ ነው ይላሉ። ላኪን የነብዩ በረካ ነበር አለይሂ ሰላቱ ወሰለም። ከልጅነታቸው ጀምሮ በሚያጠባቸውም በወለዳቸውም በተዛመዳቸውም ባየም በሰማም ሰዎች ልብ ዘንዳ የተከበሩ መሆናቸውን እንዲያውቁ ለወደፊት ነብይ ነኝ ብለው ሲመጡ ማንም አካል እንዳይንደላቀቅ እንዳይተብትና እንዳያስቸግራቸው አላህ ሱብሓነሁ ወተዓላ በረከቱን ዐላ በረካ ፈድሉን ዐላ ፈድልን ኒዕመቱን ዐላ ኒዕማ አድርጎ በሚያስገርምና በሚያስደንቅ ሁኔታ እንዲያድጉ አደረጋቸው። በህፃንነታቸው የምታጠባው ሐሊመቱ ሰዕዲያ ባሏን ጭምር ያከብረው ነበረ። ለምን? ያየውን አይቷላ፣ የሰማውን ሰምቷላ። እዛው ቤት ሆኖ ብዙ ነገሮችን ስላስተዋለ ማለት ነው።